ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን የምትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ አንድ ቆንጆ ፖድካስት ልጋብዛችሁ ነው። ብዙ ጊዜ እንዴት ነው ሂል ማድረግ የምንችለው፣ እንዴት ሂል ማድረግ እንችላለን የሚሉ በጣም ሪፒትድ የሆኑ ጥያቄዎች ይደርሱኛል። ሂሊንግ እንዴት ሂል ማድረግ እንዳለባችሁ የሚያሳይ 5 መንገድ ምናምን ብዬ የማልሰራበት ምክንያት እንደየግለሰቡ እንዳለፈበት ኤክስፒሪየንስ የእያንዳንዱ የስነ ልቦና ጉዳት ስለሚለያይ ለሁሉም ዋን ታይፕ ኦፍ ሶሉሽን መስጠት ስለማይቻል ለሁሉም አንድ አይነት መፍትሄ አንድ አይነት ቲፕ መስጠት ስለማይቻል ነው ብዙ ጊዜ ስኪፕ ማረገው እንጂ ሳላየው ቀርቼ አይደለም። አንድ አይነት ሶሉሽን ስለሌለውና እንደየ ኤክስፒሪየንሶቻችን እንደያደግንበት ቤት እንደየ አለፍነው ውጣ ውረድ ስለሚለያይ ለሁሉም ሰው አንድ አይነት ቲፕ መስጠት ከባድ ነው። ምክንያቱም ምንም አይነት ለአንደኛው የሰራ ለአንደኛው ላይ ስራ ይችላል አይደለም። እንደሱ ይቅርና አንድ ቤት ውስጥ አድገን አንደኛውን አፌክት ያደረገው አንደኛውን የጎዳው አንደኛውን ስነ ልቦና ጉዳት ውስጥ የከተተው የሆነ አጋጣሚ ሌላኛውን ምንም አይነት ተጽዕኖ ላይ ያሳድርበት ይችላል። ለዚህ ነው ብዙ ጊዜ የማልፈው እንጂ ጥያቄያችሁን ሳላየው ቀርቼ አይደለም። ግን በአጠቃላይ ሂል ለማድረግ ወይም ደግሞ የስነ ልቦና ጉዳት እንዳለብኝ ለማወቅ እንዴት አውቃለሁ የሚለውን ነገር ግን ይሄኛው ፖድካስት በደንብ አድርጎ ይነግራችኋል ብዬ አስባለሁ። በዚህ አጋጣሚ እንደው የዛሬ ዓመት ነበረ መጀመሪያ ጊዜ ሰኒን ያየኋት። በጣም ደስ ብሎኝ በጣም ወድጃት የሆነ ጊዜ ላይም the same thing ነው የጨመረ መሄድ ኳሊቲ አይቼባታለሁ እና በጣም ነው ደስ ያለኝ። ለምንድን ነው ደስ ያለኝ መሰላችሁ? ሳይኮሎጂስት የሚል ታግ ከኋላ ያረጉ እንዴት ቪክቲም ማይንድ ሴት እንዳላቸው እንዴት ጎራ እንደሚይዙ የማይገባ ነገር ራሱ አንዳንድ ነገር ራሱ ኤክስፕሌን ሲያደርጉ እንዲ እቺ ሴትዮ ይሄ ሰውዬ ሳይኮሎጂስት ነው ወይ ምናምን እስክትሉ ድረስ ኮንፊውዝ የሚያደርጓችሁን ኢንፎርሜሽን የሚሰጧችሁ ሰዎች ባሉበት ሳይድ ሳትይዝ ፕሮፌሽናል ኤቲክሶን ሳትጠብቃ ጤናማ ኢንፎርሜሽንን የምትናገር ሴት አግኝቻታለሁ። በዚህ አጋጣሚ በጣም ባለፈውም አፕሪሺየት አድርጊያታለሁ። አሁንም ደግሜ አፕሪሺየት ላድርግ፣ ኢንፕራይቬትም አፕሪሺየት አድርጊያታለሁ። ኤኒዌይ ሶ ከተናገራቻቸው በጣም ብዙ የሚጠቅሙ ነገሮች አሉ። ብዙ ዲቴይሉን አልነግራችሁም፣ ገብታችሁ እንድታዩ ፈልጋለሁ እና ከተናገረቻቸው ነገሮች እኔ ሃይላይት ላደርግበት የምፈልገውና የዛሬ ሀሳብ ጅማሬው እንዲሆንልኝ የፈለግኩት ነገር ምንድን ነው? ሁል ጊዜም እንደምላችሁ የፍቅር ግንኙነት ከመጀመራችሁ በፊት ትዳር ውስጥ ከመግባታችሁ በፊት ሂል አድርጉ ወይም ደግሞ የስነ ልቦና ጉዳት እንዳለባችሁ ፋይንድ አውት አድርጉና እሱ ላይ ስሩ መጀመሪያ። ምክንያቱም የፍቅር ግንኙነትም ሆነ ትዳር በጣም ትሪገር የማድረግ ተንደንሲ ስላለው ውስጣችን ያለውን ስህተት ውስጣችን ያለውን ከባድ ነገር መልሶ መላልሶ ስለሚያወጣብን እና አታክ የተደረገን ያህል ስለሚሰማን መጀመሪያ የስነ ልቦና ጉዳቶቻችን ላይ መስራትን የመሰለ ነገር የለም። ሪፒትድሊ የምላችሁ ነገር ነው እና ብዙ ጊዜ እሷም ብለዋለች ፍቅርን የምንፈልገው ከማናገኝበት ቦታ ላይ ነው። አንዳንዶቻችን የሆነ ቦታ እንገኝና የሆነ ወጥመድ ውስጥ እንገባና በጣም ዋጋ እንከፍልና ከዛ ለምንድን ነው ምናምን ስንባል ፍቅር ይዞኝ ነው ፍቅር ፈልጌ ነው ምናምን የምንላቸው ነገሮች አሉ። ፍቅር የምንላቸው ነገሮች አሉ፣ ግን ቴክኒካሊ ፍቅር ላይሆን ይችላል እና ብዙ ጊዜ አባንድመንት ካለብን ወይ ቤተሰቦቻችን የሚገባ ፍቅርን ካልሰጡን ካላዳመጡን መወደድ ካልተሰማን ምንፈልገው መወደድ ፍቅርን ማግኘት መሰማት ይሆንና ግን በጣም ውስጣችን ፋሚሊያሪቲን ስለሚፈልግ ወይ ተመሳሳይ ነገርን ስለሚፈልግ የምናሳድዳቸው ሰዎች ሁሌም ቢሆን ቤተሰቦቻችንን የሚመስሉ ናቸው። ፍቅርን የማይሰጡን የማያዩን ያለፍንበትን ፓተርን ነው የምንደግመው አዌክን ካልሆን ካልነቃንና ይሄንን ፓተርን እስካልሰበር ነው ድረስ ማለት ነው። ስለዚህ ብዙ ጊዜ ብዙዎቻችን አንዳንድ ነገር ውስጥ እንገኝና ለምሳሌ እንዳለችው አንድ ሪሌሽንሺፑን ገባለን ይበላሻል፣ 2 ይበላሻል፣ 3 ይበላሻል፣ 4 5 6 ይበላሽና
ሁሉ ጊዜ እንጠቁማለን። ሁሉ ጊዜ እሱ እንዲያርጎ ነው፣ ከዛ ሁለተኛው ምን እንዲያርጎ ነው የምንላቸው ነገሮች አሉ። ከዛ በኋላ ግን ለሶስቱም ሪሌሽንሺፕ መበላሸት ምንም አይነት አስተዋጽኦ እንዳላረግን በጣም መልሰን መላልሰን እናወራለን ያለችው ፓርት በጣም ሁሉ ጊዜ የምነግራችሁ ነገር ነው። ብዙ ጊዜ ሪሌሽንሺፕ ውስጥ ገብተን ፌል ሊያደርግ ይችላል። ኢትስ ኖርማል ነው። አንዴ ፌል ያደርጋል፣ ኢትስ ኦኬ። ሁለቴ ፌል ያደርጋል፣ ኢትስ ስቲል ኦኬ። ሶስቴም ፌል ሊያደርግ ይችላል። ግን በሶስተኛው ራሳችንን መጠየቅ አለብን። ምን እያደረኩ ነው? ለምንድን ነው ፌል የሚያደርግብኝ ብለን መጠየቅ አለብን። ምክንያቱም ሁሌ ጊዜ ሁለተኛው ሰው ላይሆን ይችላል ተጠያቂ የሚሆነው። ከዚህ በፊት መላልሼ ነግራችኋለሁ። ወደ ህይወት የሚመጡት ወንዶች ሁሉ በጣም ጥቅም ፈላጊዎች ናቸው የሚል ከዚህ በፊት ሀሳብ የሰጡኝ ሴቶች ነበሩና እውነት ሰዎቹ ጥቅም ፈላጊ ሆነው ነው ወይስ ደግሞ እኛ ጥቅም ፈላጊ ለሆኑ ሰዎች ራሳችንን ስለምናጋልጥ ነው የሚለውን ነገር ሁልጊዜም ቢሆን ልናስብ ይገባል ብያችኋለሁ። እና ይሄንን የተናገረችበት በጣም ቆንጆ አድርጋ አርቲኩሌት አድርጋዋለች። ሳውንድ ጥራት ምናምን ብላችሁ እንደማትመለሱ ተስፋ አድርጋለሁ። የኔ ሰዎች እኮ ጨዋ ናችሁ። ኦኬ ሶ ሁልጊዜም ቢሆን the sense of being accountable ወይም ደግሞ ራስን ተጠያቂ ማድረግ የመሰለ ነገር የለም። ተወቃሽ አላልኩም፣ ተጠያቂ። የሆነ ነገር ፌል ሲያደርግ የሆነ ነገር ሲበላሽ እኔም ኮንትሪቢዩሽን አለኝ፣ እኔም የሆነ ያረኩት ነገር አለ ማለት እኔ መሰለ ነገር የለም። ሌላኛው በጣም ሃይላይት ላረግበት የምፈልገው እኔም I thought I have a problem ብዬ አስቤ ነበረ። ቲክቶክ ስገባ በጣም በቃ የረበሸኝ ምናምን ተቸግሬያለሁ ብዬ ነበርና ከጊዜ በኋላ ያለውን ኤንቫይሮንመንት አዳፕት ማድረግ አለመቻሌ በፊት ሰርቫይቭ አድርጌው ነበር። I think I had a very good self esteem ብዬ አስባለሁ ያኔ። ከጊዜ በኋላ ግን እንዴ በጣም በራስ መተማመን አጥቼ ነው ወይስ ምናምን ለሚለው ጥያቄ አፈርም አድርጋልኛለች። ያው ቫሊዴሽን ፈልጌ ነበር መሰለኝ። ሶ የምንወደው ነገር የምንፈልገው ነገር ስለ ራሳችን በጣም ይናገራል። ሪፒትድሊ በጣም ራሳችሁን ከወደዳችሁ ምርጫችሁ ራሳችሁን መውደዳችሁ እንደሚያሳይ የዛሬ ዓመት አካባቢ ቪዲዮ ሰርቼላችሁ ነበር። የምትመርጡት ነገር፣ የምትፈልጉት ነገር፣ የምትወዱት ነገር በደንብ ስለእናንተ መናገር ይችላል። ሶሻል ሚዲያ ላይ ቁጭ ብላችሁ ስድድብ የምታዩ ከሆነ that explains ውስጥ ያለውን ዋር ውስጥ ያለውን ኪዮስ በደንብ መናገር ይችላል። የምትፈልጉት ነገር በቃ ጤናማ ያልሆነ ነገር ከሆነ በጣም ውስጣችሁ ስላለው ጤናማ ያልሆነ ነገር በደንብ አድርጎ ኤክስፕሌን ያደርግላችኋል ብዬ አስባለሁ። ይሄ ብሌም ጌም አይደለም። ለምን እንዲወደዳችሁ ለምን እንዲያወደዳችሁ ሳይሆን አሁን የወደዳችሁት ነገር ጤናማ ነው ወይስ አይደለም የሚለውን ነገር በደንብ ራሳችሁን ጠይቃችሁ አንደርስታንድ ብታደርጉ ብዬ አስባለሁ። ምክንያቱም አንድ ሰው በጤናው ስድድብን፣ አንድ ሰው በጤናው በቃ ክብር የሚነኩ ነገሮችን ኢንተርቴን ካረገና ከተመቸው there's a problem የሆነ በቃ ኪዮስ አለ፣ የሆነ ችግር አለ። ከዚህ በፊት እንዳልኳችሁ አንዳንዶቻችን እንዲሁ አፍ አውጥተን መሳደብ የማንችላቸውን ስድቦች ሰዎቹ ስለሚሳደቡልን አናውትሌት ሊሆን ይችላል። ውስጣችን ያለው መራርነትና ጥላቻ የሚያወጡልን ሰዎች አግኝተን ሊሆን ይችላል። ስለዚህ ውስጣችንን ማጽዳት የመሰለ ነገር የለም። አስቡበት። ያው የአንድ ሰዓት ከምናምን ቪዲዮ ስለሆነ ሁሉንም አልናገርባችሁም፣ አታስቡ። ዛሬ ግን ላወራበት የምፈልገው ዋና ፖይንት ያነሳችሁ ሀሳብ ነበረና መንገድ ፕሮብሌም ላይ አይደንቲፋይ ያደረገችው በእነሱ ትዳር ውስጥ ማለት ነው። ችግር ይሆን። ከዛ እሱ መጣ። የመጀመሪያ ሴሽን አንድ ላይ ያየኋቸው። ከዛ ግን ሜሬጁን አልነካሁትም። ስለሱ ነው ማውራት የጀመረው። እንዴት ነው አንተ እስቲ ስላንተ ህይወት እናውራ፣ ከየት ነው የመጣኸው የሚለውን እያወራን ስንሄድ ሁለተኛ ሴሽን ላይ ምን አለኝ፣ ከትዳሩ ብትጀምሪ ኖሮ ይደብረኝ ነበር ሴሽን ነው አለ። እና ሴሽኑ እኔን የሚረዳኝ መስሎ ስለተሰማኝ ፈቃደኛ ሆኜ መቀጠል የቻልኩት ለሱ ነው። እንዲያርግላት እንዲያታደርግላት ቅድም ያልኩሽ ምክር ማለት ነው። እንዳይደረግም ይሄ ይደረጋል ብትይኝ ግን ሊደብረኝ ይችላል። ግን እኔን ለመረዳት ሴሽን ውስጥ ያለው ፈቃደኝነት በደንብ ወደ ውስጥ ሪፍሌክት እንዳደርግ አደረገኝ እና ብዙ ትዳሩን ሳንነካው ራሱ ብዙ ነገሮች ኮሚኒኬሽናቸው የተስተካከለ መጣ። ይሄን ሀሳብ ካነሳች በኋላ ከዛ በፊትም ከቲጂ ጋር ስለ ኢሞሽናል ፉልፊልመንት የሆነ ሀሳብ ተነስቶ ትንሽ ባክን ፎርዝ ያወራንባቸው ነገሮች ነበሩና ባልየው ሲሄድ ሚስትየው መጀመሪያ ቴራፒ ስትገባ መቼም ብዙ ጥያቄ አለባት። ይሄን አያረግልኝም፣ ይሄን ፈልጋለሁ፣ ይሄን ብላ የጠየቀችው ጥያቄ አለ። አት ዘ ሴም ታይም ባልየው በራሱ
መስማት የማይፈልገው ነገር ቢኖር እንዲያድርግላት የሚለው ነገር ነው ራይት። ምክንያቱም ባልየው በራሱ የራሱ ጥያቄ አለው። ባልየው በራሱ የሚፈልገው ነገር አለ፣ መስማት የሚፈልገው ነገር አለ። ባልየው በራሱ ኬር እንዲደረግለት ይፈልጋል። ኢቭን ኢፍ ሰውየው ለነገሮቹ ኮዝ ቢሆንም ሰውየው ለማይገባ ነገር ምክንያት ቢሆን በራሱ ባልየው ራሱ እንዴት ነው መባለን ይፈልጋል ራይት። ሶ ዛሬ ላወራ የምፈልገው አልቲሜትሊ ኢሞሽናል ፉልፊልመንት ስለሚባለው ነገር ነው። ኢሞሽናል ፉልፊልመንት ወይም ደግሞ ከባሎቻችን ያለ ልክ የምንጠብቀውን ነገር ዛሬ በጣም ኢቫሉዌት እንድናደርግ ስለፈለኩኝ ነው። የቪዲዮ ሲወጣ ዲቴይሉን ትሰሙታላችሁ። እና ድሮ ከ1960ዎቹ በፊት ፍቺ የሚፈቀድበት 3 ምክንያት ነበረ። አንደኛው አደልተሪ ነው፣ ምንዝርና ነው፣ ወንዱ ወይም ሴቷ ከሌላ ሰው ጋር ግንኙነት ከፈጠሩ። ሁለተኛው ደግሞ አቢዩዝ ካለ ወይም ደግሞ ጥቃት ካለ። ሶስተኛው ደግሞ እንደው መታው ካለ ባልየው ወይም ሚስትየው ትዳሩን ከተወ ወይ ከተወች፣ ያው ሞስሊ ወንዶቹ ናቸው እንደዚህ የሚያደርጉት። በዚህም 3ቱ ምክንያቶች በፊት ፍቺ ይፈቀድ ነበር። ከዛ በኋላ ከ60ዎቹ በኋላ ሴቶችም እየወጡ ሰሩ፣ ገንዘብ አገኙ፣ ብዙ ነገር ማሟላት ጀመሩና ሞላልኝ ሲሉ ከዛ የሆነ የጎደለባቸው ነገር መጣ። ኦኬ ሶ ብዙ ጊዜ አሁንም ጀምሮ የብዙ ሴቶች ጥያቄ ኢሞሽናል ፉልፊልመንት ነው። እና ኢሞሽናል ፉልፊልመንት ማለት ምን ማለት ነው ብላችሁ ከጠየቃ ይላል መሰላችሁ a feeling of seen, valued, understood and connected that comes within። ሴቶች ራሳችንን ገንዘብ መስራት ጀምረናል፣ ኢንዲፔንደንት ሆነናል፣ ብዙ ነገርን በራሳችን ማድረግ ችለናል። ነገር ግን ኢሞሽናል ፉልፊልመንት ውስጥ ግን ስላልሆንን ኢሞሽናሊ ፉልፊል እንዲያረጉን የምንፈልጋቸው ባሎች ወይ ፍቅረኛዎች አሉን። አንዳንድ ጊዜ መግለጽ የምፈልገውን ነገር በደንብ አልገልጽም መሰለኝና ውስጥ ያለው ሀሳብና የምናገረው ነገር ላይመጣጠን ይችላል። እንግዲህ bear with me እስቲ ታገሱኝ እስቲ። ሶ ኢሞሽናል ፉልፊልመንት የሚባለው ወይም ደግሞ ይሄ የስሜት ሙላት ወይም ደግሞ በስሜት መዋሃድ የሚመስሉ ነገሮችን ብዙ ጊዜ ሴቶችን እንጠይቃለን። እና የምንጠይቃቸው ነገሮች ምንድን ናቸው? ስፔሻሊ ሪሰንትሊ ኢቭን ለፍቺዎቻችን ምክንያት የሚሆኑት አይወደኝም፣ አያየኝም፣ አይፈልገኝም፣ ጊዜ አይሰጠኝም፣ አቴንሽን አይሰጠኝም ምናምን የምንላቸው ነገሮች አሉ። እነሱ ነገሮች ከውስጣችን መምጣት ሲገባቸው ከሌላ ሰው መጠበቃችንና ያ ሰው ለመስጠት ፌል ካደረገ ወይም ደግሞ ፌል አድርጓል ብለን ካሰብን በትዳር መቆየት አንፈልግም። በፊት እንዳልኳችሁ ለፍቺ የሚዳርጉ 3ቱ ምክንያቶች ነበሩ። በፊት ላይ አይ በቃ ፈተዋለሁ የምትለው አንድ ሴት በጣም በቃ ሌላ ሴት ጋር መሄድ ከሆነ ወይ ደግሞ ድብደባ ካለ ሌላ ነገር ካለ ነበረ በፊት በአያቶቻችን ዘመን። እነሱም ያው ብዙ ለውሳኔ የሚቸኩሉ አልነበሩም። አንዳንድ ነገሮችን ኢንዱር አድርገው ነበረ። ጤናማ ነው አይደለም እሱ ሌላ ጥያቄ ቢሆንም ማለት ነው። እና አሁን ላይ የብዙ ሴቶች ጥያቄ ኢሞሽናል ፉልፊልመንት ነው። ኢሞሽናል ፉልፊልመንትም የሚፈለገው ከባል ነው ወይም ከፍቅረኛ ነው እንጂ ከውስጣቸው አይደለም፣ ከራሳቸው አይደለም። ከ1969 በኋላ ከነ ቤቲ ፍሬዳን ምናምን መጽሐፍ በኋላ ሴቶች ፉልፊል የሚያደርጋቸው እናትነት አይደለም፣ ሚስትነት አይደለም፣ ልጆች ማሳደግ ምናምን አይደለም፣ ሴቶችን ፉልፊል የሚያደርጋቸው ስራ ነው ምናምን ተባለና ሴቶቹ ስራ ጀመሩ። በጣም መትጋት መልፋት ጀመሩ። ከዛ በኋላ አለቃቸው ያናዳቸዋል፣ የሆነ ሰው ያበሳጫቸዋል። መጥተው ለማን ይተነፍሳሉ? የፈረደበት ባል ብቻ መሆኑ ይቀርና ቴራፒስት ይሆናል ማለት ነው፣ ወይም ደግሞ ቤስት ፍሬንድ ይሆናል ማለት ነው። ብዙዎቻችሁ እንደምትሉት ባሌ ቤስት ፍሬንዴ ነው፣ ባሌ ሁሉ ነገሬ ነው ምናምን ትላላችሁ ራይት። ሶ ከ69 በኋላ ኖ ፎልት ዲቮርስ መጣ። ኖ ፎልት ዲቮርስ ማለት በቃ አልተጣጣምንም፣ በቃ መፋታት አለብን የሚባለው ነገር በዛ ዘመን ነው የመጣው። እና አለመጣጣምን ምን አመጣው ካላችሁ እንግዲህ ከዛ በኋላ የምናሳልፋቸው ጤናማ ያልሆኑ መንገዶችን ሶልቭ እንዲያደርጉልን የምንፈልጋቸው ሰዎች ባሎች ብቻ ሆኑ ብዬ አስባለሁ። እኔ ምናልባት ልሳሳት እችላለሁ።
ኮሬክት ታደርጉኛላችሁ። ሶ አሁን በፊት ላይ ባል መሆን የነበረበት እና ኃላፊነቱ ባል ነበረ። ፕሮቫይድ ማድረግ፣ ፕሮቴክት ማድረግ፣ መምራት ምናምን የሚባሉት ነገሮች ነበሩ። ከዛ በኋላ አንዳንድ የስሜት ጫናዎችን መጋራት ወይም ደግሞ የስሜት ጫናዎቻችንን መፍታት የሚጠበቅባቸው ሰዎች ሆኑ። እነማ ባሎች ማለት ነው። ከዛ እነሱ ባሎች በራሳቸው ሚስትን ማየት፣ ሚስትን ማድነቅ፣ ሚስትን ጎበዝ ማለት፣ ሚስትን የተለየ ፍቅር ማሳየት፣ በየቀኑ መንከባከብ ኃላፊነታቸው ሆነ። ኃላፊነታቸው ብቻ ሳይሆን ግዳጃቸው ሆነ ማለት ነው። ይሄንን ነገር በፍቅር ውስጥ አይደረግም፣ በትዳር ውስጥ አይደረግም እያልኩኝ አይደለም፣ ግን መንገዱ እንዴት ላሳያችሁ ነው። በፊት ላይ ስራ ውሎ የመጣ ባል ብዙ ኢንፎርሜሽን ቶሎ ቶሎ አይሰጠውም። መጀመሪያ ኩል ዳውን ያደርጋል፣ ይገባል፣ ምግብ ይበላል፣ ወይ ይታጠባል፣ ወይ የሆነ ነገር ያደርጋል። ከዛ በኋላ ኮንቨርሴሽን ይቀጥላል። አሁን ልክ ሁለቱም ከስራ ይገባሉ፣ እንትና እንዲያርጋኝ እንትና እንዲገብቶ ምናምን ብለን የምንነግራቸው ለእነሱ ነው በመጀመሪያ ደረጃ። ምክንያቱም ሪሊፍ ማግኘት እንፈልጋለን፣ ሪሊዝ ማድረግ እንፈልጋለን፣ ያለብንን ስትረስ፣ ያለብንን የማይገባ ነገር እና ይሄንን ነገር ማድረግ ስንፈልግ ወንዶቹ ደግሞ እንደሚገባ ሪስፖንድ ሳያደርጉልን ሲቀሩ ያለ መሰማት ስሜት ሊሰማን ይችላል። እንደው ዝንጥ ብለን ሌላ ሰው ካላደነቀን ወይም ደግሞ ሌላ ሰው አድንቆን ሰው ባላችን ካላየን ወይ እጮኛችን ወይ ቦይፍሬንዳችን ካላየን የሚሰማን ነገር ምንድን ነው? በቃ አያየኝም ማለት ነው፣ አይወደኝም ማለት ነው። ሶ ወዴት ላመጣላችሁ መሰላችሁ? ኢሞሽናል ፉልፊልመንት እኛ ውስጥ የሌለ ኢሞሽናል ፉልፊልመንትን ሁሌም ቢሆን ከትዳር አጋራችን ወይም ከሌላኛው ሰውዬ ስንፈልግ መቼም ቢሆን ፉልፊል መሆን አንችልም። እና አሁን ላይ የብዙ ሴቶች ጥያቄ መደመጥ፣ መታየት፣ መወደድ፣ መታቀፍ፣ መሰማት 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 ነው። እንደ ጓደኛ መሆን እንደ ጓደኛ መሆን እንደ ጓደኛ መሆን ነው። ይሄ ነገር በጣም ትልቅ ችግር እያመጣ ነው። ብዙ ሴቶች ትዳሮቻችሁ ላይ ቂም እንድትይዙ ወይም ደግሞ በትዳሮቻችሁ ደስተኛ እንዳትሆኑ የሚያደርጋችሁ ጉዳይ ቢካዝ ባሎቻችሁ ለስሜቶቻችሁ ኃላፊነት አለባቸው፣ ኃላፊነት ሳይሆን እንደውም በርደን አለባቸው ብላችሁ ስላመናችሁ ነው። ኃላፊነት I'm here to tell you I'm sorry የመጀመሪያው ለስሜቶቻችሁ ኃላፊነት የምትወስዱት እናንተ ናችሁ እንጂ ባሎቻችሁ አይደሉም። So here is it አሁን እዚህ ጋር ነው ፖይንቱ። በመጀመሪያ ደረጃ ከቤት ውስጥ ያልተሰማች ያልተወደደች ተቀባይነት የሌላት ሴት እድሜዋ ደርሶ ማግባቷ አይቀርም ታገባለች። እቺው ሴት ስታገባ እቺው ሴት ትዳር ስትይዝ ምን ይፈጠራል? ቤተሰቦቿ ያላሟሉላትን የስሜት ፍላጎት ባሏ እንዲያሟላላት ይገደዳል። ሰኒም ብለዋለች፣ አያዳምጠኝም አይሰማኝም እኮ ብላ ልትጠይቅ ትችላለች። ባሏ ይሰማታል፣ ግን የሚሰማት እንደ ባል ነው። ጥያቄው ሰውየው እንደ ባል ነው የሰማት ወይስ እንደ ወላጆቿ ነው የሰማት መሆን ሲኖርበት አይሰማኝም 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 ሂል አድርጉ ምልበት ምክንያት አንዳንዱ ኃላፊነት አንዳንዱ ስራ የባሎቻችሁ ሳይሆን የቤተሰቦቻችሁ ነው። ባልሽ እንደ ባል ይሰማል፣ እንደ እናትና እንደ አባትሽ ግን ሊሰማሽ አይችልም። ስለዚህ አንዳንድ ጥፋት የጠፋው ቤት ውስጥ ሳይሆን ቤተሰቦችሽ ጋር ነው። አንዳንድ ጥፋት የጠፋው ባልሽ ጋር ሳይሆን ያደግሽበት ቤት ውስጥ ነው። ስለዚህ እነሱ ካልሰሙሽ የእነሱንም ጭምር እንዲሰማሽ የምትፈልጊበት ሲናሪዮ አለ። hear me out አዳምጡኝ ከዛ I did the same thing እና ፕራዮሪታይዝ መደረግ የመጀመሪያ መሆን መሰማት ተቀባይነት ማግኘት አንቺ እኮ መባል የምንፈልገው አንቺ እኮ ምናምን መባሉን ከቤተሰቦቻችን ስላላገኘ ነው። እሱንም ኃላፊነት የባልነትንም ኃላፊነት እያንዳንዱን ኃላፊነት ማጋ እናመጣለን፣ ባላችን ጋር እናመጣለን። ለዚህ ነው ብዙዎቻችን ዲሳቲስፋይ የምንሆነው።
አይሰማኝም፣ አያየኝም፣ አይቀበለኝም፣ አይፈልገኝም የምንለው ምክንያቱም የቤተሰቦቻችንንም የዘር ማንዘሮቻችንም የባልንም የሁሉንም ኃላፊነት ባሎቻችን ላይ ያመጣን ስላለን አምናሴ ባሎች እንደዚህ አይነት ኃላፊነት የለባቸውም እያልኩ አይደለም፣ ግን ኃላፊነታቸው እንደ ባል ነው እንጂ እንደ ቤተሰብ እንደ ወላጆቻችን እንደ ጓደኞቻችን አልነበር። ኦኬ በደንብ እንድታዳምጡ ይፈልጋል። ኦኬ ሶ አሁንም ባል ብቻ መሆን የሚገባው ሰውዬ የቴራፒስት ሮል ይሰጠዋል፣ የጓደኛ ሮል ይሰጠዋል፣ የእናት ሮል ይሰጠዋል፣ የአባት ሮል ይሰጠዋል፣ የሁሉም ሮል ይሰጠዋል እና ፓምፐር ማድረግ እንዳለበት እንረዳለን። ብዙ ጊዜ በጣም ሰክሰስፉል በጣም ስኬታማ ትዳር ያላቸውን ሴቶች ካያችሁ የባሎቻቸው ሚና ባልነት ነው። ከዛ አለፍ ካለ የአባትነት ነው። ፋዘር ፊገር ሊሆናት ይችላል። ከዛ ውጪ ግን እያንዳንዱን ሚና ውስጥ አይገባም። ጓደኛዬ ነው ምኔ ነው የምትሉት ነገር ላይ አይገባም። ሰክሰስፉል ስኬታማ ትዳሮችን አይገቡም፣ ባሎች አይገቡም። እዛ ጋር ይመስለኛል የምንስተው። ምክንያቱም ባላችን ሁሉ ነገራችን እንዲሆን የመፈለግ አባዜ ትልቁ የትዳሮቻችን የውድቀት መነሹ ናቸው። ባል ሁሉ ነገር አይሆንም። ከዚህ በፊትም ነግሬያቸዋለሁ። ሁሉ ነገር አይሆንም። ምናልባት ለኮንተንት ፐርፐስ ሶሻል ሚዲያ ላይ አንዳንድ ሴቶች አሉ ሁሉ ነገሬ ነው ባሌ እንትኔ ነው ባሌ ይሉዋቸዋል። አዎ ግን ሴቶቹ ናቸው ፕሮቫይደር። አትሊስት የሆነ በርደን ቀንሶለታል። ሪሜምበር ዲስ ሪድ ቢትዊን ዘ ላይንስ ኦኬ። ባሌ ጓደኛዬ ነው ካለች ሌላውን ኃላፊነት ወስዳለታለች። አትሊስት ይሄንን ነገር በደንብ አድርጋችሁ አስተውሉ። በጣም ግላሞራይዝ ስላደረጉ ትዳራቸውን እንደምታስቡት ላይሆን ይችላል። ኦኬ ሰው አሁን ላይ በባሎቻችሁ ቂም የያዛችሁ ደስተኛ ያልሆናችሁ ትዳሬ ስኬታማ አይደለም፣ በጣም ነው የምጎዳው፣ አያየኝም፣ አይሰማኝም፣ ተቀባይነት የለኝም የምትሉ ሴቶች ጥቂት ጥያቄ ልጠይቃችሁ እፈልጋለሁ። እርግጠኛ ነኝ የብዙ ሴቶች ጥያቄ ተሰምተኝ ነው። የብዙዎቻችን ምንድነው ከባልሽ ጋር ያጣላሽ ምናምን ቢባል አይፈልገኝም፣ አያየኝም፣ አይወደኝም፣ በረታታኝም ምናምን የምንላቸው ነገሮች ናቸው። the same thing ነው የብዙ ትዳር አይደለ? ከተሳሳትኩ ኮሬክት ታደርጉኛላችሁ። አንድ አራት ሀሳብ ልንገራችሁ እና ራሳችሁ እንድጠይቁበት የምፈልገው ጉዳይ አለ። ብዙ ጊዜ ሳናስበው ሁሉንም የስሜት ፍላጎታችን ባላችን እንዲሞላልን የምንፈልገው ነገር አለ። ሁሉን እንዲሆኑልን እንፈልጋቸዋለን። ሁለንተናችን እንዲሆኑ እንፈልጋለን። ባል ሁሉ ነገር መሆን አይችልም። ባል መሆን የሚችለው ባል ነው። either way አባት ፋዘር ፊገራችን ነው ሊሆን የሚችለው። ሁሉንም ከባሎቻችን ስንጠብቅ ዲሳቲስፋይ ነው የምንሆነው። ለምሳሌ እኛ ራሳችንን አፕሪሺየት የማናደርግ ሴቶች፣ እኛ ራሳችንን የጣልን ሴቶች፣ ጥሩ ጓደኛ ሰርክል የሌለን የማንበረታታ ሴቶች፣ ኤክሴል የምናደርግበት የምንተነፍስበት የሆነ ፕሮግራም እንኳን የሌለን ግሩፕ የሌለን ሴቶች ይሄን ሁሉ ኃላፊነት ለባሎቻችን የሰጠ ነው ባይ ዘ ዌይ። እና ባል ይሄንን የማሟላት አቅም የለውም። ይሄም ኃላፊነቱ አይደለም። ኃላፊነቱ መውደድ ነው። ኃላፊነቱ መንከባከብ ነው። በመንከባከብ ውስጥ መሰማት አለ፣ ተቀባይነት ማግኘት አለ። አዎ ነገር ግን ኤቭሪ ናው ኤንድ ዚስ ከእያንዳንዱ ስሜቶቻችን ጋር ኢንቲዩን ሆነው የእያንዳንዱ ስሜቶቻችን የስሜት ፍላጎታችንን መሙላት አለባቸው ማለት አይደለም። ይሄንን እንድታስቡ ፈልጋለሁ። ለዚህ ነው ሴቶች ጤናማ ጓደኛ ያስፈልጋቸዋል፣ ጤናማ ግሩፒንግ ያስፈልጋቸዋል፣ ቤተሰቦች ያስፈልጓቸዋል፣ የሆነ ጉዳያችሁን የምታማክሩ ሰው ያስፈልጋቸዋል፣ የስራ ባልደረባ ያስፈልጋቸዋል፣ የመስሪያ ቤትን ሀሜት እዛው መስሪያ ቤት ውስጥ የምታሟቸው ሰዎች ያስፈልጓቸዋል። ኢንስቴድ ኦፍ ቤት ውስጥ መታችሁ የማያውቃትን ሴትዮ ከምታሚለት እዛው መስሪያ ቤት ውስጥ የምትጨርሷቸው ሰዎች ያስፈልጋቸዋል። ጀስት ኢን ኬስ እሱም አስፈላጊ ከሆነ አንዳንድ ጊዜ ደግሞ በሁለተኛ ደረጃ ጥያቄ እንዲሆንባችሁ የምፈልገው ነገር ባሎቻችሁን ለስሜቶቻችሁ፣ ለማንነታችሁ እና ለእናንተ ዋጋ ኃላፊነት የምንሰጣቸው ነገር ጤናማ ነው ብዬ አላስብም። እኔ ነኝ ይህን ማስበው። ልክ ካልሆንኩት ኮሬክት አድርጉኛላችሁ። አዝሎንጋስ ከሱ ጋር ተጨቃጭቀን ወይ የሆነ ነገር ተባብለን ስሜቴን እስካረበሸው ድረስ ሌላ ነገር ስሜቴን ረብሾት ግዴታ ካልሜ ማድረግ ኃላፊነት የለበትም።
አንደኛ ራሳችንን ካልም ማድረግ መልመድ አለብን በምንዳው ሱስ። ሁለተኛ ደግሞ ከሱ ጋር በተፈጠረው ነገር ራሱ ኢሞሽናችን ስሜቶቻችንን ገዝተን ነገሮችን በጤናማ መንገድ ዲል ማድረግ መልመድ አለብን። እንዳልኳችሁ ይሄንን ነገር የምታረጉት ቪክቲም ማይንድ ሴት ከሌላችሁ ነው፣ ወይም ብሌም የማትወዱ ከሆነ እሱ እንዲህ ማድረግ ነበረበት፣ እሱ ማድረግ ነበረበት፣ እሱ ማድረግ ነበረበት የምትሉ ከሆናችሁ ይሄ ለእናንተ አይሆንም። ኦኬ ሶ ለእያንዳንዱ በራስ መተማመናችሁ፣ ለማንነታችሁ፣ ለስሜቶቻችሁ መቀየር ኃላፊነት አይወስዱም። ኃላፊነት መውሰድ የለባቸው። የባል ኃላፊነት ባልነት ነው። ራስነት፣ መምራት፣ ማቅረብ፣ ፕሮቴክት ማድረግ እንጂ ለእያንዳንዱ አሁን ለምሳሌ እኔ በራሴ ሰልፍ ወርዝ የለኝም ብዬ ካሰብኩ ሰልፍ ወርዝ እንዳይኖረኝ ወይም ደግሞ ራሴን ዲስካሬጅ ያደረገኛል ብል ከሆነ አንድ ነገር ነው። ግን የራሴን ዋጋ ከፍ ለማድረግም ዝቅ ለማድረግም ኃላፊነቱ ያለው እኔ እጅ ላይ ነው እንጂ ሰውየው እጅ ላይ አይደለም። ሲያበረታታ ነው የሚሰማን ነገር አለ። ነገር ግን እያንዳንዱ ነገር በሱ እጅ ላይ ካስቀመጥ ነው መቼ ነው ኑሮ መኖር የምንጀምረው? አይ አንደርስታንድ ሶሻል ሚዲያ እንዲህ ማድረግ አለበት እንዲህ ማድረግ አለበት እንዲህ ማድረግ አለበት ተብሎ ነው ሁሉ የሚነገረን። የእኛስ ሬስፖንሲቢሊቲ መቼ ነው የሚነገረን? ከላዩ ነው እንዲያርጊለት ከሚባለው ውጪ አንዳንዱን እንደ ብዝ ማንም የሚነግረን የለም። ስለዚህ ስለ ራስሽ ዋጋ፣ ስለ ማንነትሽ፣ ስለ ስሜቶች መዘበራረቅ ባልሽ ኃላፊነት የለበትም። አዝሎንጋዝ እሱ ሆም ብሎ አታክ ላይ ያደረግሽ ወይም ደግሞ ሆም ብሎ ችግርን እስካልፈጠረ ድረስ ኃላፊነት የለበትም። በሶስተኛ ደረጃ እንድታስቡ የምፈልገው ነገር ብዙዎቻችን ኤክስፔክቴሽኖችን ወይም ደግሞ የምንጠብቀው ነገር ጤናማ ነው ብዬ አላስብም። ለምሳሌ አኩርፌ ከሆነ ምን ሆነሻል ተብዬ ልጠየቅ እችላለሁ። ምን እንደሆንኩ ገምት፣ ምን እንዳጋጠመኝ ገምት የሚባል ነገር የለም። ምን ሆነሻል ተብሎ ለሚጠየቀው ጥያቄ ጤናማ መልስ መስጠት ግድ ነው። ሶሉሽን ከፈለግን ይሄ ማይንድ ጌም ካልሆነ የምንጫወተው ማለት ነው። እና በጣም ብዙ ጊዜ የማዝንበት ነገር ምንድን ነው? ተነግሮናል። የሚወድሽ ሰው ፊትሽን አይቶ ፊታችን ሲቀያየር ይገባቸዋል። ትሩ ግን ደግሞ የምንፈልገውን ነገር ኮሚኒኬት ከማድረግ ይልቅ ከመናገር ይልቅ ከመጠየቅ ይልቅ ፊታችንን አይቶ እንዲገባው የሆነ ስሜታችንን መለዋወጥ አይቶ እንዲገባው ማድረግ በራሱ ማይንድ ጌም ነው። ይሄም ነው ዋጋ የሚያስከፍለን። ምን ሆነሻል ሲባል እንዲህ ተፈጥሮ እንዲህ ዳን አለቀ። ከተፈቀደላቸው በላይ ላያውቁ ይችላሉ። ስለዚህ ኢቨን ኢፍ ሚስቴ እንዲሆናለች እንዲሆና ነው ማለት ነው ምናምን ብለው ሊያውቁ ይችላሉ። አፓርት ፍሮም ዳት ግን ግዴታ ማወቅ አለባቸው ብሎ ማሰብ በራሱ ጤናማ ነገር አይደለም። ስለዚህ ሃው አባውት ዊ ኮሚኒኬት፣ ሃው አባውት ብንነግራቸው የሆነ ነገር ሆኛለሁ ብለን ብንናገር፣ ወይም ደግሞ የተፈጠረን ነገር ለምን ኤክስፕሌን አናረግም? ፊቴን አይቶ ማወቅ አለበት፣ ስሜቴን አይቶ መረዳት አለበት፣ እንትን እኮ ሆኜ ነው እንዲህ ማወቅ አለበት፣ አይቶ ያቀሻል፣ አይገባውም እንዴ ለምን አይገባውም ለምን አይረዳም ምናምን የምንላቸው ነገሮች በጣም ነው ዋጋ የሚያስከፍሉን። አይገባውም፣ በቃ አይገባውም። ስለዚህ ኤክስፕሌን አድርግለት አንዳንድ ጊዜ እና እያንዳንዱን ነገር አስዩም ከማድረግ ወይም ደግሞ እንዲህ ሊገባው ይገባል ወይ እንዲህ ማወቅ አለበት ብለን ከምናስብ ሃው አባውት ኤክስፕሌን ብናረግለት። በነገራችሁ ላይ አንዳንድ ወንዶች ማለት ነው አንዳንዱን ነገር ካልነገራችኋቸው አይገባቸውም። በቃ አንደኛ አይደሉማ፣ አይገባቸውም። ለምሳሌ የፔሪድ ክራምፕ የሚገባት የፔሪድ ህመም የሚገባት ሴት ናት። እሱንም የፔሪድ ክራምፕ ያለባት ሴት ሁሉም እኮ ሴት አይደለችም። እሱንም የሚያማት ሴት ነው የሚገባት። ፔሪድ ሲመጣ የሚያማት ሴት እንጂ ሁሉም ሴት እንኳን አይገባውም። እንግዲህ አስቡት፣ ለሁሉም ሴት የተሰጠ ነገር ሆኖ እንኳን ሁሉም ሴት ካልገባው ተቃራኒ ጾታ ደግሞ እንዴት ይገባዋል? የማያውቀው ሰውዬ እንዴት ይገባዋል? ስለዚህ ሃው አባውት አንዳንድ ነገሮቻችንን ለእኛ ብቻ ስለሆኑ ኤክስፕሌን ብናደርግላቸው እንዲገባቸው ብናደርግና ምን ያህል ኤክስፔክት ታደርጋላችሁ? ሊገባው ይገባል ሊያውቅ ይገባል ነው የምትሉት ወይስ ደግሞ ኮሚኒኬት ለማድረግ ጥረት ታደርጋላችሁ? አራተኛና የመጨረሻ ጥያቄ ልጠይቃችሁ እንድታስቡ የምፈልገው ነገር ከልክ በላይ ማረጋገጫ እንፈልጋለን። ትወደኛለህ? አብረንን እንዲነን ምን ታስባለህ የሚለውን ነገር ከልክ በላይ ማረጋገጫ ስለምንፈልግ በለሰን መላልሰን እንጠይቃለን። ማረጋገጫ ከመፈለግ ይልቅ ንግግሩን ካዳመጥን የሚያደርገውን ነገር ካየን በትክክል ይሄ ሰውዬ አብሮን ነው ወይም አይደለም የሚለውን ነገር በደንብ መረዳት እንችላለን። ግን በጣም ኢንሴኪውር ከመሆናችን የተነሳ ማረጋገጫ የምንፈልጋቸው ብዙ ነገሮች አሉ። አር ዊ ቱጌዘር? ለምሳሌ
አንዳንድ ባሎች ናቹራሊ ስትጣሉ ስፔስ የሚፈልጉ አሉ። በቃ ለሰዓታት ላይ ያወራ ይችላል። it doesn't mean like break up አረጋችሁ በተለያችሁ ማለት አይደለም። አንዳንድ ወንዶች ኩል ዳውን ለማድረግ ወይ ለመረጋጋት ቀናትን ሊፈጁ ይችላሉ ራሳቸውን ካልም ለማድረግ። አንዳንድ ጊዜ ኦኬ ነው፣ ኩርፊያ አይደለም። አንዳንድ ወንድ ራሱን ካልም የሚያደርግበት ጊዜና ሰዓት ይፈልጋል። ግን ቢካዝ የቤቶቻችን ኢሹዎች ስላሉና አንድ ሰው ዝም ካለን ደግመን ደጋግመን ማረጋገጫ ስለምንጠብቅ እማዬ አኩርፈሽኝ ነው አይደል? አስቀይሜሽ ነው አይደል? አናድጄሽ ነው አይደል? እንዲያርጌሽ ነው አይደል? አባታችንም እንዲህ መልሰን መላልሰን ስለምንጠይቅ ያንን ነገር ሴም ወይ እዚህ ቤት ውስጥ እንጠይቃለን እና ከዛ በኋላ እነሱም ፕሊዝ ለማድረግ የማናረገው ነገር የለም። እነሱም ሪስፖንድ ላይ ያደርጉ ይችላሉ እና አንዳንዱ ነገር የምንሆነው የምናረገው ነገር ሁሉ የቤቶቻችን ሪፍሌክሽን ሊሆኑ ይችላሉ። ያኔ ያደግንበት ቤት ጤናማ አልነበረም፣ የአብዛኞቻችን አልነበረም። ትልቁና ዋናው ነገር አዌርነስ ነው። ጤናማ ቤት አላደግኩም ወይም ደግሞ በስሜት የሚጠነቀቅልኝ ቤተሰብ ጋር አላደግኩም ካላችሁ ብሬክ ዘ ከርስ። አሁን ነው መስበር እና ያንን ከሰበራችሁ በኋላ የምጠይቁት ጥያቄ እንኳን ይቀየራልና በጣም በቃ ከሴቶች ማየት የምፈልገው ነገር ምንድን ነው? ሰልፍ አዌርነስ፣ በቃ ራስን ማወቅ እና ብለዋለች። ራስን ማወቅ ለካ እንዲሰቀጥጣል ብላኛለች አለች አንዷ ደንበኛዋ። ለምን አንዳንድ የምናረጋቸው ነገሮች ሁል ጊዜ ጣት የምንጠቁምበት ነገር ስለሆነ እኛ ያደረግነውን ነገር ሁላ ማድረዳት ላንችል እንችላለን። ያንዳንዱ ጊዜ ስንናገር ስንጮህ ምን ስናደርግ ምናምን ቆም ብለን ብናስብና ለምንድነው እንደዚህ እያደረኩ ያለሁት ብንልኩ በጣም በቃ የምንሰራቸው ስህተቶች ብዛታቸው። አሁንም ቢሆን እያንዳንዱ የምታደርጉትን ነገር ማወቅ ራሳችሁን ብለው እንድታደርጉ እንድትወቅሱ ሳይሆን ልክ አይደለም ብላችሁ ተጠያቂነትን ለራሳችሁ አስቀምጣችሁ ጤናማ መንገድ እንድትመርጡ ነው እና ብዙዎቻችን ጤናማ በሆነ ቤት አላደግንም። ግን ያ ማለት የወላጆቻችን ኢሹ ነው። ከዛ በኋላ አሁን ላይ ቤተሰቦቻችንን ማማረር አንችልም። በቃ እናቴ እንዲያርጋኝ አባቴ እንዲያርጋኝ አይባልም። እስፔሻሊ ከሀያዎቹ ካለፍን ኢትስ አወር ሬስፖንሲቢሊቲ። ለምን ህይወታችን በእጆቻችን ላይ ናቸው ያሉት እና ብዙ ጊዜ ከባድ ነገር ውስጥ የሚወድቁ ሴቶች የምታዩቸው ከሆኑ አብዛኛውን ጊዜ ብሌም ጌም ነው የሚጫወቱት። እንዲያርጎኝ ነው። አንድም ጊዜ ለተደረጉበት ነገር ያላቸውን አስተዋጽኦ አይናገሩም። ስለ አቢውዝ አይደለም ማወራው። ግን ያንዳንዱ ኢቭን አርጊውመንት ሲፈጠር አቤት ቃላት የምንወራወረው ቃላት እኮ በጣም ነው የሚያስፈራው። ግን ያ ነገር እንዲታይብን አንፈልግም። እንዲህ ስላደረገኝ እኮ ነው እንዲያልኩት፣ እንዲህ ስላለ እኮ ነው እንደዚህ ያልኩት እና ሁል ጊዜም ቢሆን እንደዚህ አይነት ሪስፖንሲብል የሰጠናቸው ባሎች ከኛ በስሜት የሚጠብቁት ምንም ነገር ያለ እንደማይመስል ነገር የእነሱን ስሜት ኮምፕሊትሊ ኔግሌክት የምናደርገው ደግሞ እኛ ሆነን። ኢሞሽናል ፉልፊልመንት ከባሎቻችን የምንፈልግ ከሆነ ባሎቻችን እስከኛ ኢሞሽናል ፉልፊልመንት የሚጠብቁ አይመስላችሁም? እኛ ጤናማ ብንሆን፣ እኛ ጎበዝ ብንሆን፣ እኛ አስተዋይ ብንሆን የእኛን እርዳታ የሚፈልጉ አይመስላችሁም? የእኛን አንዳንድ ሰጀስሽን የሚፈልጉ አይመስላችሁም? ነገር ግን የእኛን ምንም አይነት ሀሳብ አይቀበሉም። ለምን? ዲስትራክቲቭ ነን። የሆነ እቅድ አቅዶ ልናበላሸው እንችላለን። ምክንያቱም ፐርሰናላይዝ ነው የምናደርገው። የኔ ሀሳብ መግባት አለበት፣ የኔ ነገር መግባት አለበት እንጂ ለዛ እቅድ መሳካት ይሄን ነገር ብታረግ ጥሩ ይሆናል የምንል ሰዎች አይደለንም አብዛኛው ጊዜ። እንግዲህ ፈርዶብን በዚህ ዘመን የምንኖር ሴቶች ሁሌም ቢሆን ወንዶቹን ነው የምንወቅሰው። እንዲያርጎኝ ነው፣ እንዲያርጌው የሚባል ነገር የለም። ኦኬ እኛም ኢሞሽናል ፉልፊልመንት ይህን ሁሉ ኃላፊነት ከወንዶቹ የምንጠብቅ ከሆነ ለእኛ ስሜት፣ ለእኛ ዋጋ፣ ለእኛ እያንዳንዱ የስሜት ፍላጎታችን ወንዶችን ኃላፊነት ከሰጠናቸው ሃው አባውት እነሱስ ይሄን ኃላፊነት ቢሰጡን? ዱ ዩ ቲንክ እነሱ ይህንን ኃላፊነት ቢሰጡን የምንቀበል ይመስላችኋል? እኔ አይመስለኝም። ለዚህ ነው ብዙ ወንዶች ሸዳውን የሚያደርጉት። ለዚህ ነው ብዙ ወንዶች የማያወሩት። ለዚህ ነው ብዙ ወንዶች ስሜቶቻቸውን የማይገልጹት። ለምን? ምክንያቱም አይደለም የእነሱን የስሜት ፍላጎት ይቅርና የእኛን የስሜት ፍላጎት ራሱ በቅጡ ሃንድል ማድረግ አልቻለም። እና እንዲህ ሊያደርግልሽ ይገባል፣ ስሜትሽ ሊረዳ ይገባል፣ ፊትሽን አይቶ ምናምን የሚባለው ነገር ሃው አባውት እንዲህ ልትረዳ ይገባል፣ ፊትህን አይታ ምናምን ቢባል ዱ ዩ ቲንክ ይህንን ነገር ሃንድል የምናደርግ ይመስላችኋል? እኔ አይመስለኝም።
ስለዚህ ለሁሉ ነገር ብሌም ጌም አያዋጣም፣ ወቀሳ አያዋጣም፣ እንዲያርጎኝ አያዋጣም። የሚያዋጣው ነገር ምንድነው? ራስን ማወቅ፣ ራስ ላይ መስራት፣ የተሻለ ሰው መሆን። የተሻለ ሰው ስንሆን ከዚህ በፊት ታግለን ለማወቅ የጓጓነው ኢንፎርሜሽን እንዲሁ ዝም ብሎ ይነገራል። አንዳንድ ወንዶች፣ አንዳንድ ባሎች ኢንፎርሜሽን አይነግሩንም። ለምን? ለመቀበል ለመያዝ ኢንፎርሜሽኑን ለመያዝ የሚያስችል አቅም የለንም። አቅም ላላት ሴትማ አይደለም ነገርየው ሳያልቅ ሳይጀመር ኢንፎርሜሽን ይነገራታል። ምክንያቱም ጥሩ ኮንትሪቢዩት እንደምታረግ ስለሚታወቅ፣ ጥሩ ኮንትሪቢዩት ስለምታረግ ነው። ስለዚህ የምንጠይቀውን ነገር የምንለምነው ነገር የሆነ ቢደረግልኝ ለምንለው ነገር ኢሞሽናሊ ተዘጋጅተናል ወይ? የስሜት ዝግጅት አለን ወይ? አንስተዋለች እሷ። አንዳንድ ጊዜ እንዲያከብረኝ እፈልጋለሁ፣ እንዲወደኝ እፈልጋለሁ፣ እንዲያዳምጠኝ ያልናቸውን ሰዎች ልክ እንደዛ መስተካከል ሲጀምሩ እኛው ራሳችንን እንገፋቸዋለን። ምክንያቱም እኛ አልተቀየርንም። ስቲል ብሌም ጌም ላይ ነን። ስቲል ወቀሳ ላይ ነን። ስለዚህ ሃው አባውት የምንፈልገውን ነገር ቢያደርጉልን፣ አሁን ቢያደርጉልን እኛ ያንን ነገር ለመቀበልና ለመሸከም ዝግጁ ነን ወይ የሚለውን ጥያቄ ልጠይቃችሁ። ኢሞሽናሊ ፉልፊልመንት የለኝም ወይም ደግሞ ቫሊዩ አያረገኝም፣ ሪስፔክት አያረገኝም፣ አይወደኝም፣ አያከብረኝም ያልሽው ወንድ ማለት ነው ወይ ዛሬ ቆንጆ ሆነሻል ወይ አምሮብሻል ወድሻለሁ ምናምን ቢልሽ ወይ እንትን ደግሞ አትሉ? ከመቼ ጀምሮ ነው አትሉ? ትላላችሁ because you're not used to it። ስለዚህ አንዳንዴ እንዲመጣ ለምትፈልጉት ነገር ራሳችሁንም ማዘጋጀት በጣም ይጠቅማችኋል ብዬ አስባለሁ። እና በጣም ደስ ያለኝና አፈር የሚያደርግችልኝ ነገር ምን እንደሆነ ታውቃላችሁ? አብዛኞቻችን ቪክቲም ማይንድ ሴት ነው ያለን። በቃ ቴንክ ዩ ቬሪ ማች። በቃ ለዚህ ራሱ ይበቃኛል። አብዛኞቻችን የተጠቂነት ስሜት አለን። ለዚህ ነው ሴት እንዲያደለች እንዴት እንዴት ያለሽ እኛ እንቆዳም። በደንብ ካዳመጣችሁ የሴቶችንም ጉዳት እናወራለን። ነገር ግን አካውንታቢሊቲን ማንም ሰው ማለፍ የለበትም። ወንድ ልጅ ብቻ አይደለም ተጠያቂ መሆን ያለበት፣ ሴትም ልጅ ተጠያቂ መሆን አለባት። ግን ቢካዝ ብዙ ሰዎች ስለነገሩን ቪክቲም እንደሆነ ስለሚነግሩን እና ስለነገሩን ተጠያቂ መሆን አንፈልግም ሳድሊ። ስለዚህ እያንዳንዱን ኢሞሽናል ፉልፊልመንት ከወንዶቹ እንደምንፈልገው ወንዶቹም ከኛ ሊፈልጉ ስለሚችሉ ራሳችንን ማዘጋጀት፣ ራሳችንን ማወቅ፣ በስሜት መብሰል የሚጠበቅብን ሁኔታ ላይ መድረስ አለብን እና ሰልፍ ወርዛችን፣ ለራሳችን ያለን ዋጋ፣ ማንነታችን፣ የስሜት ፍላጎቶቻችንን ሁሉ ከኛ አሳልፈን ለሌሎች የሰጠንለት መቼም ቢሆን ልንሞላ አንችልም። ስለዚህ የምትፈልጊው ነገር ምንድን ነው? ያንን ነገር ለራስሽ ማድረግ ችለሻል ወይ? ወይስ ደግሞ ምንድን ነው እንዳታረጊ ያደረገሽ የሚለውን ጥያቄ ጠይቂና እያንዳንዱን ፍላጎትሽ መጀመሪያ አንቺ ለራስሽ ለማሟላት ሞክሪ። የተቀረውን ግን አብሮ እንደሚኖር አጋር ለሱ ማካፈል ትችላለሽ። ግን ለሁሉ ነገር ሪስፖንሲብል ካረግሽ አይደለም ያንቺን የራሱን እንኳን መወጣት አይችልም። ስራው እንዲህ ሊያደርግ የቤቱን አስቤዛ ያስብ፣ የቤቱን ወጪ ያስብ፣ ያንቺን ስሜት ያስብ፣ ወይስ የኑሮን ሁኔታ ያስብ፣ ታክሲን ያስብ፣ ምን ያስብ? ኢትስ እንደሚወራው ቀላል አይደለም። አሁን ይሄን ነገር በደንብ ታስተውሉበታላችሁ ብዬ አስባለሁ። በመጨረሻ እሷም ከተናገረችው ነገር እንዳልደግምባችሁ እንድታዩት ስለምፈልግ ነው። ግን በጣም ኤምፋሳይዝ ያደረገችው በቃ ከምትሰሙት ነገር ተጠበቁ። መልሼ እላችኋለሁ። ጤናማ ያልሆነ ኢንፎርሜሽን እየሰማችሁ at the end of the day ጤናማ ናይት አትጠብቁ። ስለ አቢዩዝ፣ ስለ መደብደብ፣ ከናርሲሲስት ጋር ስለመኖር ምናምን የሚሉ ኢንፎርሜሽኖችን ኮንሱም ባረጋችሁ ቁጥር ያ ሀሳብ አለመግዛት አይችልም እናንተን። ምክንያቱም ሰው የሚያስበውን ነው የሚመስለው ራይት። ሶ በየቀኑ የዮሐን ታሪክ እየሰማችሁ ተበደልኩኝ፣ እንዲያረጉኝ፣ ልጅ አባት እንዲያረገኝ፣ ልጄ እንዲያረገኝ፣ ባሌ እንዲያረገኝ የሚል ታሪክ እየሰማችሁ ጤናማ ትዳርን ለመመስረት ከሞከራችሁ ሞኝነታችሁ። ስለዚህ ከምትሰሙት ነገር ተጠበቁ። እኔም ደግሜ እላችኋለሁ፣ ከምትሰሙት ነገር ተጠበቁ። ጤናማ ትዳር የምትፈልጉ ከሆነ ስለ ትዳር ጤናማ ምክርን የሚመክር ሰው ስሙ። ሞስት ኦፍ ኦል እናንተን ቪክቲም ማይንድ ሴት ውስጥ የሚያስቀምጣችሁን ሰው አትስሙ። ሲሪየስሊ እንዲህ ሊያደርግልሽ ይገባል፣ እንዲህ ማድረግ አለበት፣ እንዲህ መሆን አለበት ተብሎ ያንቺን ተጠያቂነት ያንቺን አካውንታብሊቲ ሁሉ ዞር አድርጎ እሱን ብቻ ተጠያቂ የሚያደርገን ሰው ከመስማት ተጠበቁ። ሞስት ኦፍ ኦል አም ሶሪ ቱ ሴይ ከወንድ መካሪዎች ተጠበቁ።
ሚናዎቻችሁን ከማይነግሯችሁ ወንድ መካሪዎች ተጠበቁ። ሪሰንትሊ በጣም በቀላሉ የሴት አቴንሽን ስለሚገኝ በጣም ብዙ ወንድ ኮንተንት ክሬተሮች አሉ ለሴቶች ብቻ ኮንተንት የሚሰሩ። ሃው አባውት የሴቶቹን ጉዳይኛ ሴቶቹ ብንወጣው? ሃው አባውት በትክክል ወንዶች ከሆናችሁ እናንተ ለምን ወንዶቹን አትመክሩ? አንዳንድ ጊዜ ኢዝሊ ሴቶችን ማኒፑሌት ማድረግ ስለሚቻል ኢዝሊ እናንተን ማግኘት ስለሚቻል ብዙ ኢንፎርሜሽን ሊነግሯችሁ ይችላሉ። አካውንታብል የማያረጓችሁ ከሆነ ተጠያቂ የማያረጓችሁ ከሆነ ሁልጊዜም ቢሆን ሰውን እንድትወቅሱ የሚያደርጓችሁ ከሆነ አስቡበት። ፈልገው ሊጠቁሟችሁ አይደሉም። ለስሜቶችሽ፣ ለማንነትሽ፣ ለእያንዳንዱ ፍላጎትሽ የመጀመሪያ ኃላፊነት ያለው ባንቺ እጅ ላይ ነው። ቀጥሎ ነው ወደ ባልሽ የሚሄደው። እሱንም አስፈላጊ ከሆነ ወዳችኋለሁ።